We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና ክብራን ተወዳጆቹ አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው የምናመሰግነው። ዛሬ ኢምፖርታንት የሆነ ሀሳብ ይዘን መጠናል። የአርሰናል አምበልነት በተመለከተ ከወራት በፊት ትልቅ መወያያ ርዕስ እንደነበረ ይታወቃል። ሚካኤል አርቴታም ጥያቄው ቀርቦለት ያውቃል። አሁን በድጋሚ ወደ መድረኩ መጥቷል። ይሄ የውይይት ርዕስ ካፕቴኑ ወይም አርምባንዱን በእጁ ላይ ማድረግ ያለበት ማርቲን ኦዲጋርድ ወይስ ዲክላን ራይስ? ይሄኛው ዲቤት የመጣ ከወልቭሱ ጨዋታ በኋላ ራይስ ባሳየው ስሜት ነው ይሄኛው ክርክር የመጣ ማለት። ክርክሩን ደግሞ ወደ መድረኩ ያመጣው በድጋሚ ቶኒ አዳምስ ነው። ሚስተር አርሰናል ተብሎ የሚሞካሸው የአርሰናል ሌጀንድ ማለት ነው። እና ፉትቦል ለንደን የሚባለው ሜጋዚን ጋዜጣ በዌብሳይቱ ይህን ጥያቄ አቅርቦ ለፉትቦል ለንደን የሚጽፉ ጋዜጠኞችን ጠይቋቸው ነበር፣ ስሜቶቻቸውን ማለት ነው፣ ማን የአርሰናል አምበል መሆን እንዳለበት። ከዛ በኋላ ደግሞ የአርሰናል ደጋፊዎችን በገጹ ላይ ያሉትን ወይም ፉትቦል ለንደን የሚከታተሉ ለንደን ላይ የሚገኙ ደጋፊዎችን እንዲጽፉ ጥያቄ አቀርቡ ነው፣ ቮት እንዲያደርጉ ማለት ነው። ቮቲንግንም ይዤላችሁ መጥቻለሁ፣ ስንት በስንት ደጋፊዎቹ ማንን እንደመረጡ ማለት ነው። እናም ደግሞ ጋዜጠኞቹ ማንን እንዳሉ እንመለከታለን ማለት ነው። አብራችሁን ቆዩ። በተወዳጁ አርሰናል ኢንፎ ገጽ ላይ የምትገኙት የአርሰናል አምበል ማን ነው እያልን በጥቂቱ ለሚቀጥሉት 15-16 ደቂቃዎች ከእናንተ ጋር እንቆያለን ማለት ነው። በቆይታችን ወቅት ገና ሲጀምሩ ቪዲዮን የኔን ድምጽ መስማት ሲጀምሩ ክሊክ አድርጋችሁ ወይም ደግሞ የላይክ በተኑን ተጭናችሁ ጀምሩልን። ሰብስክራይብ ሳታደርጉ የምታደምጡ አድማጮቻችን ደግሞ ሰብስክራይብ አድርጋችሁ አዳምጡን። ይሄኛው የመድፈኞች ገጽ ስለሆነ ማለት ነው። ሁሌም ድጋፋችሁን፣ ሀሳብ አስተያየቶቻችሁን ኮሜንት መስጫው ባር ላይ የተሳተፋችሁ መስጡን አድማጮቻችን ደግሞ እንደ ሁሌው አሁንም የመወያያ ርዕሳችን ላይ ስጡን። ራይስ ወይስ ኦዲጋርድ? የእናንተ አምበል ማን እንዲሆን ትመርጣላችሁ? ጻፉልን። የለንደን ደጋፊዎች ማን እንዳሉ በቪዲዮ ላይ ታደምጡታላችሁ ማለት ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። የአርሰናል አምበል ዋና አምበል ማርቲን ኦዲጋርድ ወይስ ዲክላን ራይስ የሚለው ዲቤት ወይም ክርክር በድጋሚ ወደ መድረኩ መጥቷል። በድጋሚ ወደ መድረኩ ያመጣው ደግሞ ቶኒ አዳምስ ነው። ቀድሞውንም ይሄን ክርክር ወደ ሚዲያ እንዲመጣ ያደረገው ቶኒ አዳምስ ነበር። ቶኒ አዳምስ ከአርሰናል የምንጊዜ ምርጥ ሌጀንዶች ውስጥ አንዱ ነው። ኤሚሬትስ በር ላይ እንደ ቴሪ ዳን ኦኖሪ ሐውልት ያለበት ሚስተር አርሰናል የሚል ተቀጥያ ስም ያለው በአርሰናል ውስጥ በጣም ሲበዛ ተወዳጅ ሰው ነው። ይኸውም አንድ ግሩም አባባል አለ ስለሱ። ጆርጅ ግራም የአርሰናል አሰልጣኝ በነበረበት ጊዜ እናም በሃይዌር የአርሰናል ደጋፊዎች ስለ አርሰናል ሲዘምሩ ቦሪንግ አርሰናል እያሉ ደባሉ አርሰናል እያሉ በሚዘምሩበት ጊዜ አንድ የሚባል አባባል ነበረ። ቶኒ አዳምስ ያገባል፣ ቶኒ አዳምስ ይከላከላል የሚል ማለት ነው። እሱ ሄዲንግ ያገባ ነበር፣ አሁን ማጋሊሽ እንደሚያደርገው ማለት ነው። ከዛ በኋላ ደግሞ እሱ ይከላከል ነበር ማለት ነው። በጣም ተወዳጅ ተጫዋች ነበረ። ከፍተኛ የአልኮል ሱስ የነበረበት ግን ደግሞ አርሰናል የሚወድ ነበር። ጆርጅ ግራም አርሰናል አሰልጣኝነት ቀርቶ አርሰን ቬንገር ወደ አርሰናል ሲመጣ በሱ ላይ አርሰናል የተገነባበት ካልነካቸው ሰዎች ውስጥ አንዱ ነው። በጣም ብዙ ሰዎችን ሲነካካ አርሰን ቬንገር ቶኒ አዳምስን ግን አልነካውም። ግን ለተጫዋቾቹ አሪያ የሚሆን አይነት አልነበረም። እንግዲህ በእንግሊዝ እግር ኳስ ውስጥ ያለውን የኒውትሪሽን ወይም የስነ አመጋገብ መርህ አርሰን ቬንገር በሙሉ ሲቀይር ሊቀይሩ ከከበዳቸው ሰዎች አንዱ ቶኒ አዳምስ ነበር። በጣም ከፍተኛ አልኮል ሱስ ነበረበት። ያውም ፓትሪክ ቪዬራ በአንድ ወቅት ስለ በመጽሐፉ ላይ ሲያወራ ወደ ቡድን ከመጣው በኋላ አንድ ቀን አተኩሮ አየኝ አለ። እኔ ሜዳ ላይ ማድረገው ነገር ብቻ ከኔ ቅዳ አለኝ አለ። ያ ምን ለማለት ነው የፈለገ ከሜዳ ውጭ መጥፎ ሰው እንደሆነና ሜዳ ላይ ማድረገውን ብቻ እንዲወስድ እንደተናገረ ማለት ነው። ከዛ በኋላ ወደ ሚዲያው መምጣት ጀመረ። በአንድ ወቅት ውስጥ ከአርሰን ቬንገር ጋር ከፍተኛ ጥል ውስጥ ነበሩ። ምክንያቱም የኮቺንግ ላይሰንስ የተማረ አርሰናል አሰልጣኝ ለመሆን ነበርና አርሰን ቬንገር ምክትል አሰልጣኛቸውን ሲመርጡ ስቲቭ ቦልድን ከሱ አስቀደሙት። ስቲቭ ቦልድ የቶኒ አዳምስ ተጣማሪ የመሃል ተከላካይ ነበረ በአርሰን ቬንገር ውስጥ ማለት ነውና ስቲቭ ቦልድን መረጡት። ስቲቭ ቦልድ የአርሰናል አምበል መሆኑን ሲያውቅ ቶኒ አዳምስ በጣም ተበሳጭቶ ቬንገር የሚናገረው ሰው አይወድም፣ ትክክል ነው የሚለው ብቻ ነው የሚወደው። ስቲቭ ቦልድ
ቪንገር ትክክል ነው ብቻ ስለሚለው እሱ መርጧል። እኔ ግን የእሱ ምክትል አሰልጣኝ ቢሆን በሱ ውሳኔዎች ውስጥ ጣልቃ ስለምገባና ይሄ ትክክል አይደለም ስለምን እኔን አልመረጠኝም ብሎ ወደ ሚዲያ ወጥቶ ጭህ ብሎ ሲናገር አድምጠን ነበረ። አሁን ደግሞ በቅርብ በተለይ ደግሞ ክረምት ላይ የአርሰናል ትክክለኛው አምበል ብሪቲሻዊው ዲክላን ራይስ መሆን አለበት ብሎ ተናገረ እና ብዙ መነጋገሪያ ነበረ። ወደ ዲቤቱ የቆሙ አርቴታ በአንድ ወቅት ለጋዜጠኞች ይህን ጥያቄ በሚጠይቁበት ጊዜ ምላሽ አጽንኦት የሰጠው ምላሽ ስለሰጠ ነው። እንግዲህ አርሰን ማይል ቲም አርቴታ ምን አለ? ይህን ጥያቄ አስፈላጊ ጥያቄ አይመስለኝም አለ፣ ግን መብራራት ካለበት አለ ሚካኤል አርቴታ ክረምት ላይ ለተጫዋቾቹ ቮት እንዲያደርጉ ጥያቄ አቅርበን ነበር አለ። ሁሉም 100% ኦዲጋርድን ነው የመረጡት አለ። እሱ እንዲቆይ ነው የፈለጉት አለ። ስለዚህ ቀላል ውሳኔ ነበር ለኛ ሲል መናገር ቻለ ማለት ነውና ይሄኛው ክርክር ቆመ። ከወልቭሱ ጨዋታ በኋላ አርሰናል በመጨረሻ ደቂቃዎች ውስጥ ጎል አግብቶ ኦንጎል ተቆጥሮ እንዳሸነፈ ይታወቃልና ማርቲን ዙቢሜንዲ ተቀይሮ ሲወጣ በሚካኤል ሜሪኖ ተመልክታችሁት ይሆናል ብዬ አስባለሁ። ምን ያህል ተበሳጭቶ እንደነበረ ማለት ነው። ዙቢሜንዲ ተበሳጨ ፐርፎርም ባረገበት መንገድና ያን ጨዋታ በሄደበት መንገድ እንደተበሳጨ ያሳውቃል። ከዛ በኋላ ጨዋታው እንደተጠናቀቀ ደግሞ ዲክላን ራይስ በጣም ሲበዛ ተበሳጭቶ ከሜዳ ሲወጣ ታየ። አርሰናል ጎል ባስቆጠረበት ኢንሲደንት አርቴታ ራሱ የውሃ ኮዳ ሲመጣ ተመልክተ ነው ነበር አይደለ? የሆነ የማረፍ ስሜት ሊሰማው ይገባ ነበር፣ ግን እንደተበሳጨ አርሰናል ጎል ቢያስቆጠርም ጨዋታው በሄደበት መንገድ እንደተበሳጨ የሚያሳይ ነበር። አርቴታ ወደ ሚዲያ ወጥቶ ብስጭት የሚገልጽ አይነት አሰልጣኝ ስላልሆነ ምንም ነገር አልተናገርም። ልክ እንደ ሮበን አሞሪም አይነት ሰው ቢሆን ወይ እንደ ኤንዞ ማሬስካ አይነት ቢሆን ኖሮ ተጫዋቾችን እዛው ነው ነበር የሚወቅሳቸው ማለት ነው። ግን ለሚዲያ እንደዚህ አይነት ፐርሰናሊቲ የለውም አርቴታ፣ እንደዚህ የመውቀስ ተጫዋቾችና ዝም ብሎ ነበር ያለፈው ጨዋታው። ዲክላን ራይስ ግን በሚታይ ደረጃ ነበር ሲወጣ በጣም ተናዶ ነበር። ከዛ በኋላ ሊጨብጠው ሞክሮ ነበር ገብርኤል ማጋሊሽ። ቪዲዮን ተመልክታችሁት ይሆናል ብዬ አስባለሁ። ገብርኤል ማጋሊሽ ሊጨብጠው ሲል የሆነ ነገር ይነግረዋል። ባረጉት ፐርፎርማንስ ደስ እንዳላለው ያስታውቃል። ኖርማል እንደሆነ እና ጀርባውን የነካ ማጋሊሽ ሲገልጸው ኖርማል እንዳልሆነ እያወራ ነበር የሚወጣ ማለት ነው። ተጫዋቾችን መለበሻ ክፍል ከገቡ በኋላ ይለናል። እንግዲህ ፉትቦል ለንደን ለአርሰናል በጣም ቅርብ ከሆኑ ሚዲያዎች አንዱ ነውና በጣም ተጫዋቾች ላይ እንደወቀሳቸው እንደተበሳጨባቸው ይናገራል። ይሄ ነገር ከተሰማ በኋላ ቶኒ አዳምስ ለስካይ ስፖርት ላይ እንግዳ ነበርና በቃ በፍጹም ለአርቴታ በጣም ደጋግሜ ሜንሽን አድርጌያለሁ የካፒቴን ለውጥ እንዲያረግ በጣም ደጋግሜ ሜንሽን አድርጌያለሁ። ለምን እንደማይሰማኝ አላቅም ሲል ቶኒ አዳምስ ተናገረ። ከዛ ሄዲ ቤት መልሶ ወደ መድረኩ መጣ ወይም ደግሞ ለውይይት መቅረብ ቻለ ማለት ነው። ፉትቦል ለንደን ውስጥ የሚጻፍ ሚዲያ ነው ወይም ደግሞ ጋዜጣ ነውና ለንደን ውስጥ የሚገኙትን አርሰናል፣ ቼልሲ እንዲሁም ስፐርስ፣ ዌስትሃም ለመሳሰሉ ቡድኖች ስለ ቡድኖቹ ነገር ይጽፋል አተኩሮ ለንደን ስለሚገኙ ቡድኖች ማለት ነውና ይሄን ክርክር አቅርበው ነበር። ክርክሩ ማቅረብ ብቻ ሳይሆን ለጸሐፊዎቹ ለአርሰናል ጸሐፊዎች የነርሱ ምርጫ ማን እንደሆነ እስከነ ምክንያቱ እንዲያቀርቡ ጠይቀው ነበር። ከዛ በኋላ ደግሞ ደጋፊዎቹ ቮት እንዲያደርጉ አድርጎ ነበርና እያንዳንዱን ነገር እንመልከት እስኪ። ቶኒ አዳምስ ወደ መድረኩ እንዴት እንዳመጣው ነው መጀመሪያ ለማንሳት የወደድኩት። እንግዲህ ማርቲን ኦዲጋርድ የአርሰናል የመጀመሪያው አምበል ነው። ከዛ በኋላ ቡካዮ ሳካ ይቀጥላል። ገብርኤል ማጋሊሽ ሶስተኛው አምበል ነው። ራይስ አራተኛው አምበል ነው። ሚካኤል ሜሪኖ አምስተኛው። የአርሰናል አርማ በአንዱ የሚያደርጉት በቅድመ ተከተል ሲቀመጥ እንደዚህ ነው። እንግዲህ ማጋሊሽ በዚህ ውስጥ ሁለተኛው አምበል የነበረው የአርሰናል ገብርኤል ኢየሱስ ነው። እንግዲህ ገብርኤል ኢየሱስ በጉዳትና ሚናው በመቀነሱ ምክንያት ከአርሰናል የሊደርሺፕ ኮንታንደሮች ውስጥ ወጥቷል፣ ወይም ደግሞ እጩዎች ውስጥ ሙሉ በሙሉ ወጥቷል ማለት ይቻላል። አሁን የለበትም። ሚካኤል ሜሪኖ ነው ካለም የገባ ማለት ነው። በአርሰናል የተለያዩ ሰዎች የአመራርነት ብቃት አላቸው። እነዚህ ሰዎች በሙሉ ኦዲ፣ ሳካ፣ ማጋሊሽ፣ ራይስ፣ ሜሪኖ አመራሮች ናቸው። አንዳንዶች ዊዝን ፐርፎርማንስ ነው። ለምሳሌ እንደ ሳካ አይነቶች ከፐርፎርማንስ አንግል እና የለንደን ሰው ከመሆናቸው አንጻር ከደጋፊዎችን ከተጫዋቾች ጋር የማግባባት ክህሎት አላቸው በሚለው ነው። አንዳንዶች ሞንስተር ስለሆኑ ነው፣ ልክ እንደ ማጋሊሽ አይነቶቹ ማለት ነው። ከዛ ውጭ ግን ቡድኑን በተለያየ መንገድ የሚመሩ አሉ። አሁን ሜሪኖ ከፍተኛ ድርሻ አለው ይባላል ቡድኑን በመምራት በኩል። ክርስቲያን ኖርጋርድ የብሬንትፎርድ የረዥም ጊዜ አምበል ነው፣ እንደዚህ ቡድኑ የመምራት አቅም አለው ይባላል። ፔሮ ኢንካፒዮ የሀገሩን ሲመራ ተመልክተነው እናውቃለን፣ ኢኳዶርን ማለት ነው በአምበልነት። ክርስቲያን ሞስኬራ የስፔን የአንደር 21 አምበል ነው። የአምበልነት ሚና ያላቸው ብዙ ተጫዋቾች እዚህ ቡድን ውስጥ እንደሚገኙ ይታወቃል። ስለዚህ በተለያየ መንገድ ይወጣል። ግን የራይስ በጣም የሚገርም አንድ ነገር አለው፣ ትክክለኛ የአምበል ማቴሪያል ለመሆኑ የሚያሳይ ማለት ነው።
አርሰናል ማክስ ዶማን ወደ ቡድኑ ሲያሳድግ ወደ ዋናው ቡድን ሲያሳድግ አንድ ሚና ለራይስ ተሰጠው። ከማክስ ዶማን ጋር ምንም አይነት ግንኙነት አልነበራቸውም ይባላል። ግን ሚኬል አርቴታ ወደ ዋናው ቡድን ሲያድግ በጣም ልጁ የ16 ዓመት ልጅ ሆኖ ነው እንግዲህ በአርሰናል በጣም መታየት የጀመረ እና 16 ዓመቱ ላይ ነው የሚገኘው እና ወደ ዋናው ቡድን እንዲያድግ ሲደረግ ከዋናው ቡድን ጋር ብዙ የተለያዩ ነገሮች፣ አንደኛ መልበሻ ክፍል መጋራት አይችልም። ኦፊሻል ኮንትራት የሌለው ተጫዋች ከተጫዋቹ ጋር መልበሻ ክፍል መጋራት አይችልም። አብሮ ታናል ውስጥ ይገባል እንጂ መልበሻ ክፍል ውስጥ መጋራት አይችልም። በእንግሊዝ ውስጥ መኪና ማሽከርከር አይችልም። ወደ ሜዳ ወደ ልምምድ ሲመጣ ሌላ ሰው ያሽከረከረለት ይመጣ። ብዙ የሚጎሉት ነገሮች አሉና ብዙ ሊማራቸው የሚችል ነገሮች አሉ። ደግሞ ወጣት ተጫዋች ወደ ዋና ቡድን ሲመጡ ሲኒየር ተጫዋች የሚያሳያቸው አንዳንድ መጥፎ ባህሪያቶችም አሉና እሱን እንዳይከተሉ መጋራት ያስፈልጋልና ራይስ አብሮት እንዲሆን ተደረገ። እያንዳንዱን ነገር የፕሮፌሽናልነትን ባህሪ እንዲያስተምረው ማለት ተመልክታችሁ ከሆነ እያንዳንዱ ጌም እሱ ወደ አሰላለፍ ውስጥ ማለት ወደ ስኳድ ውስጥ ያለበት ጌም ካለ ከራይስ ጎን ነው ያለ። ሲገቡ ወደ ታናል ከራይስ ጋር ነው፣ ወደ ማማማክ ሲገቡ ከራይስ ጋር ነው። ኤርፎን አድርገው ሁለቱም ዋየርድ ኤርፎን ነው የሚጠቀሙት ወይም ደግሞ ባለገመድ ኤርፎን፣ እሱን አድርገው አብረውን የሚንቀሳቀሱ ምናምን። ሻምፒዮንስ ሊግ ወደ ሌላ ሀገር ሊበሩ ሲሉ አውሮፕላን ውስጥ አብረው ነው የሚገቡት። ኤቭሪ ዲቴልስ አብረው ናቸው እና ራይስ እንዲያስተምረው ነው። በዛ ውስጥ ጓደኝነት ሆኑ ማለት ነው እና ራይስ ይሄን ሚና የተወጣበት መንገድ በጣም ብዙዎችን ያስገረመ ነው የሚገኙ። በተለይ ደግሞ የአርሰናል ኮቺንግ ስታፎች ራይስ የተሰጠውን ሚና የተወጣበት መንገድ እና ማክስ ዶማን እየቀረጸበት ያለው መንገድ በጣም ያስገረማቸው ማለት። ስለዚህ ራይስ ካፒቴን ማቴሪያል ነውና ዲቤቱ ቢመጣ ያን ያህል የሚገርም አይመስለኝም። እንግዲህ በዚህ ውድድር ዓመት አብዛኛውን ጨዋታዎች ኦዲ ስለማይኖር ሳካ ነው ቡድኑን ሲመራ የተመለከት ነው ማለት ነው። ቶም ካተን፣ ሉክ ትሮረር፣ ኤሚ ዌልሰን፣ አሮን ሞሪስ፣ ካሳር ሞርዲ የሚባሉ የፉትቦል ጋዜጦች ምን አሉ የሚለውን በጥቂቱ እንመልከት። ከቶም ካተን ነው ጥያቄው የጀመረና ባጭሩ ለማስዳሰስ ሞክሩ። ኦዲ አሁንም ሜዳ ላይ ተጽዕኖ አለ። ስለዚህ እንደዚህ አይነት ነገር የሚያስፈልግ አይመስለኝም ማለት እሱ ሜዳው ሲገባ አሁንም በቡድኑ ውስጥ የብቃት ተጽዕኖ ወይም ደግሞ የብቃት ኢፌክት አለው፣ ኢምፓክት አለው። ስለዚህ ለምን ለመቀየር ያስፈልጋል እና አሁንም ከቡድኑ ወሳኝ ተጫዋቾች አንዱ መሆን ስለሚችል ይሄ ዲቤት አያስፈልግም ይለናል። ሉክ ትሮርስ የሚባል አንድ ጋዜጠኛ ደግሞ አርቴታ እንደዚህ ድራማ አይወድም ይለናል። በፍጹም የአምበልነት ለምሳሌ በማንቸስተር ዩናይትድ ውስጥ ሃሪ ማጉዌርን ቀይረው ለብሩኖ ፈርናንዴስ እንደሰጡት ይታወቃል እና አርቴታ ግን እንደዚህ ድራማ አይወድም። መልበሻ ክፍል ውስጥ እንደዚህ ትርምስ መፍጠር አይወድም እና በፍጹም ያደርጓል ብዬ አልጠብቅም ማለት ግን ይላል። ሳካ ኳሊቲ ኦፍ ፐርፎርማንስ ነው ወደ አምበልነት ያመጣዋል። ጋቢ ሜንታል ሞንስተር ነው ወደ አምበልነት ያመጣው። ሜንታሊ ነው፣ የማሸነፍ ፍላጎቱ ነው። ሜዳው ስለ ተጫዋቾቹ የሚታይ ሞንስተርነት አለው። ራይስ ሜክስቸር ነው፣ የሁለቱም ነው። ኳሊቲ ኦፍ ፐርፎርማንስ አለ፣ በየጨዋታው የሚታይ ግልጽ ብቃት አለው። የጋቢ እንትን ሜንታል ሞንስተር አለ፣ ያለማሸነፍ ፍላጎት አለ። ስለዚህ ዲቤት ቢኖር እና ቢነሳ ቀላል ነውና ራይስ ለኔ ምርጫ ነው ይለናል። አርቴታ እንደዚህ ነገር ባይወድም ኤሚ ዌልሰን የሚባለው ደግሞ በራይስ መንገድ ያመራን ብቃቱን አያሳይም። ኦዲጋርድ ግን አርቴታ እንዳለው በቡድን ውስጥ ተሰሚ እንደሆነ ነግሮናል። ስለዚህ ከአሰልጣኙ በላይ ልናምነው የምንችል ሰው የለም። በተመሳሳይ መንገድ ቡድኑን ባይመሩም አሁንም ማርቲን ኦዲጋርድ በቡድን ውስጥ ተሰሚው ተጫዋች እንደሆነ ማመን እችላለሁ። ያን ነገር ማየት ይቻላል። እሱ ተሰሚ ተጫዋች ባይሆን ኑሮ እንደዚህ አይነት መልበሻ ክፍል አይኖርም ነበር ይላል። ስለዚህ አርም ባንዱ ያን ያህል ለውጥ የሚፈጥር አይመስለኝም። ቡድኑ በተለያየ መንገድ የሚመሩ ተጫዋች መኖራቸው መልካም ነው ይለናል። ኤሚ ዌልሰን ነው እንደዛ የሚለው። አሮን ሞሪስ የሚባል ጋዜጠኛ ደግሞ ዌስትሃምን እየመራ የአውሮፓ ድል ሰጧቸዋል እና አንዳንድ ጊዜ ከኔ ጋር ሀሳብ ጋር ሜዳ ውስጥ የሚጋባ ስሜት ተጫዋቾች ሊያስፈልጋል። ኦዲጋርድ ተሰሚው ተጫዋች ሊሆን ይችላል፣ ግን ሜዳ ውስጥ ያ ነገር ያስፈልጋል። ለእንግሊዝ ዳኞች አርም ባንዱን እያሳየ አምበል እንደሆነ ፊት ለፊታቸው ቆሞ የሚወቅሳቸው የሚናገራቸው ሰው ያስፈልጋል። ተጫዋቾችን ሜዳ ውስጥ እየጮኸ እንደ አርቴታ እየጮኸ የሚያነሳሳቸው ተጫዋች ያስፈልጋል። ሁሌም ደግሞ ማሸነፍ የሚፈልግ ሰው ያስፈልጋል። እሱ ሲሮጥ፣ እሱ ሲታገል፣ እሱ ታክል ሲያደርግ የሚመለከቱ ተጫዋቾች ያስፈልጋሉ እና እሱ ያን ሲያደርግ እሱን መከተላቸው አይቀርም። ማርቲን ኦዲጋርድን ሊያዳምጡት ይችሉ ይሆናል፣ ግን ደግሞ ሜዳ ውስጥ የሚሰማ ሰው ያስፈልጋል። ገዝፎ የሚታይ ሰው ያ አርም ባንዱን አድርጎ ሲጮህ ለዳኞች አርም ባንዱን ያሳይ ሊጮህባቸው እንደሚገባ የሚያሳያቸው ተጫዋች ያስፈልጋል። የኔ ምርጫ ዲክላን ራይስ ነው ይላል። አሮን ሞሪስ ከእርሱ ጋር ያስማማል።
ካዛር ሞራዲ ባል ኢንዲያዊ ብሪቲሻዊ ጋዜጠኛ ደግሞ የሚለው መሰላችሁ በአመት ውስጥ ኦዲ የሚያደርገው ብቃት ወይም ደግሞ በጨዋታ ውስጥ ያለው ነገር እየቀነሰ የሚመጣ ይመስለኛል በዚህ ውድድር አመት አለ እና ኳሊቲው እየቀነሰ ሜዳውስ የሚሰጠው ነገር እየቀነሰ የሚመጣ ከሆነና በሱ ቦታ ላይ ደጋግሞ ኢዜ የሚሰለፍ ከሆነ 41 ቮቲንግ ላይ መቀየር አለባቸው እና ዲክላን ራይስን ከአራተኛ አምበል ወደ አንደኝነት አምበል ማምጣት አለባቸው ብሎ ይናገራል። የእናንተን ሀሳብ መስማት ፈልጋለሁ። እናንተ ማን ትላላችሁ? አሁን ደግሞ ምነግራችሁ ራሱ ፉትቦል ለንደን ለአድማጮቹ ይህን ዲቤት ይህን ክርክር ወደ መድረኩ አመጡ ጠይቋቸው ነበር እና በስንት ድምጽ እንደሰጡ ልንገራችሁ። ራይስ ያሉ አድማጮች 5000 አንባቢዎች 5900 ናቸው። 5900 አንባቢያኖች ዲክላን ራይስ የአርሰናል አርምባንድ ወይም ደግሞ ካፕቴን መሆን አለበት ይላሉ። ኦዲጋርድ የሚሉ ደግሞ 1700 ናቸው። ጋቢ ማጋሊሽ የሚሉ ደግሞ 951 ናቸው። ሳካ የሚሉ 930 ናቸው። ሌላ ተጫዋች የመረጡ 225 አንባቢያኖች አሉ። በጣም ልዩነቱ ሰፊ ነው። ሁሉም ተደምረው ዲክላን ራይስ ካሉት እንኳን አይደርስም። ራይስ የሚሉ ድምጾች በጣም የተሰሙ። እንግዲህ በዚህ ውድድር ዓመት ሚኬል አርቴታ ያደርገዋል ተብሎ በፍጹም አይጠበቅም። ለሚቀጥለው ውድድር ዓመት ሊሆን የሚችለው ግን ከሚኬል አርቴታ ባህሪ አንፃር ማንቸስተር ዩናይትድ እንዳልኳችሁ በውድድር ዓመቱ አጋማሽ የቀየረ ግን አርሰናል ያን ያደርጋል ተብሎ አይጠበቅም በፍጹም ማለት ነው። ግን ዲቤቱ ክርክሩ መጥቷል። ወደ መድረኩ ደጋግሞ በመጣ ቁጥርና የአርሰናል ሌጀንዶች ሀሳብና አስተያየቶቻቸው መስጠት በጀመሩ ቁጥር ሀሳብ ወደ ተጫዋቾቹ መቅረቡ የሚቀር አይመስለኝም። የኔ ሀሳብ ምንም ጥያቄ የለውም። ክረምቱን ተናግሬያለሁ። ዲክላን ራይስ የአርሰናል አንበል መሆን አለባት። በጣም የሚገርመኝ የሳካ ደግሞ ወደ አንበልነት መምጣት ነው። ሳካ በጣም ስታር ነው። የኔ የአርሰናል ወሳኙ ተጫዋች ነው። ቁጥር አንዱ ተጫዋች ነው። ምንም ጥያቄ የለውም። የአርሰናል ወሳኙ ተጫዋች ማን ነው ብትሉኝ ሳካ ነው። ካለ ሳካ ቡድኑን ማሰብ አልችልም። የኔ በጣም ተወዳጁ ተጫዋች ሳካ ነው። በምንም ጥያቄ በሌለው ቁጥር የአርሰናል በሩቁም ሱፐርስታሩ ሳካ ነው። ግን ይሄ ኢዝ ኖት አምበል ማቴሪያል፣ ካፕቴን ማቴሪያል ግን አይደለም ሳካ። በፍጹም የአምበልነት ማቴሪያል ያለው አይነት ተጫዋች አለ። ዝም ያለ ጨዋ፣ ዳኞች ላይ ብዙ ቁጣው ማያሳይ፣ ተቃራኒ ተጫዋቾች ላይ ቁጣውን ለማሳየት ገደብ ያለው ኃይለ ቃሎች የማይጠቀም አይነት ተጫዋች ነው። እንደዚህ ተጫዋቾች ዝም ያሉ አንበሎችን አይተን እናውቃለን፣ ለአመታት ማለት ነው። ብዙ አንበሎችን ዝም ያሉ አንበሎችን ተመልክተናል። ግን ሳካ በፍጹም ካፕቴን ማቴሪያል አይመስለኝም። ራይስ ወደ መድረኩ መምጣት ያለበት ይመስለኛል በደንብ ማለት ነው። የእናንተ ሀሳብስ ጻፉልኝ። ራይስ፣ ኦዲጋርድ ወይስ ማጋሊሽ፣ ሳካ ወይስ ሌላ ተጫዋች? አሁን የእናንተ ሀሳብ ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። አርሰናል ኢንፎን ስታደምጡ የቆያችሁት ቀናችሁ ብሩህ ይሁን ባይ